ወንድሜ በሰው እጅ ስለመገደሉ የመጀመሪያ ዙር የአስክሬን ምርመራ ውጤትና ሌሎች ሁኔታዎች ያሳያሉ። የጋዜጠኛ ያዕቆብ ያታኔ ወንድም ከሰሞኑ በጎረቤት ኬንያ ነዋሪነት ያደረገ የተለያዩ ፖለቲካዊ ይዘት ያላቸው እንዲሁም ሰብአዊ መብት ጥሰቶች ጉዳዮች ላይ ትኩረት ያደረጋ ጽሁፎችን በመጻፍ የሚታወቀው ጋዜጠኛ ያዕቆብ ያታኔ በናይሮቢ ካማይኮ ተብሎ በሚጠራ አካባቢ በገዛ መኖሪያ ቤቱ ሞቶ መገኘቱ መነጋገሪያ ሆኗል። ቲክቫ ኢትዮጵያ ጋዜጠኛ ያዕቆብ ያታኔ ታናሽ ወንድም ከያቤሎ ዩኒቨርሲቲ መምህሩ ሙሴ ያታኔ ጋር ቆይታም አድርጓል። ሙሴ ወንድሜ በሰው እጅ መገደሉን የሚያሳዩ በርካታ መረጃዎች አሉ ሲሉ ለቲክቫ ኢትዮጵያ ተናግሯል። የጋዜጠኛ ያዕቆብ ያታኔ ወንድምስ ምን አለ? ያዕቆብ ከ1994 ዓ.ም ጀምሮ የኢትዮጵያ ቴሌቪዥን ጨምሮ በተለያዩ ሚዲያዎች የሰራ ሲሆን በኤንጂኦዎችና በከፍተኛ ትምህርት ተቋማት በመምህርነት አገልግሏል። በመንግስት የስራ ኃላፊነትም ሰርቷል። በሚጽፋቸው ፖለቲካዊ ትንታኔዎች ለእስር ተዳርጎ የቆየ ሲሆን በመጨረሻም ወደ ኬንያ በስደት አቅንቷል። ያዕቆብ በጋዜጠኝነት ህይወቱ ያካበተው ሞጋቾችን በፖለቲካ ሰዎች ዘንድ ቅቡልነትን አሳጥቶታል። በስደት ሆኖ ለተለያዩ ሚዲያዎች አርቲክሎችን መጻፉ ለተጨማሪ ጫና አድርጎታል። ኦርቢት ሚዲያ ኢትዮጵያ፣ ኢንሳይት፣ አዲስ ስታንዳርድ ጋዜጠኛ ያዕቆብ በስደት ላይ ሆኖ አብሯቸው ይሰራ ከነበሩ ሚዲያዎች መካከልም ነበሩ። እዛ ካሉ አንዳንድ አስተባባሪዎች ጋር ተነጋግረን አስክሬኑ ምርመራ ተደርጎ ወደ ኢትዮጵያ እንዲላክ ተስማምተናል ይላል ወንድሙ። ከቤቱ ተሰብስበው በተላኩ ልብሶች መካከል በጫማውና በኤሌክትሮኒክስ ዕቃ ላይም ደም መገኘቱ ይህን ጥርጣሬ ያጠናክረዋል። ለምርመራ ሂደት ጉዳዩን በህግ ለመከታተል ሲባል አንዳንድ መረጃዎች ለጊዜው ከመግለጽ እንቆጠባለን ሲሉ ይገልጻሉ ቤተሰቦቹ። የጋዜጠኛ ያዕቆብ ያታኔ አስክሬን በየብስ ኢትዮጵያ ደርሶ ኮንሶ በሚገኘው የዚልማድ የቤተሰብ መቃብር ተፈጽሟል። ያዕቆብ ባለትዳርና የሁለት ልጆች አባትም ነበር ሲል ታናሽ ወንድሙ ለቲክቫ ኢትዮጵያም ተናግሯል። በኬንያ የሚገኙ ሚዲያዎችም የአስክሬን ምርመራ ውጤት በሰው እጅ መገደሉ እንደሚያሳይም ዘግበዋል። የጋዜጠኞች መብት ተሟጋች ድርጅት ሲፒጂኤ እና ሌሎች የዓለም አቀፍ ሰብአዊ መብት ተሟጋቾች በቀጣይ ይህን ጉዳይ እንደሚከታተሉት ምላሽ እንደሚሰጡም ተዘግበዋል። ማስተካከያ ጋዜጠኛው ለኢትዮ ኢንሳይደር ጽሁፎች ያቀርብ ነበር የሚለው ስህተት መሆኑን እየገለጽን ይሰራ የነበረው ኢትዮጵያ ኢንሳይት መሆኑን ከይቅርታ ጋር እንገልጻለን። ምንጭ ቲክቫ ኢትዮጵያ። አትላንቲክ መርከብ ላይ በተከሰተ የቫይረስ ወረርሽኝ 3 ሰዎች መሞታቸው ተገለጸ። በአትላንቲክ ውቅያኖስ ውስጥ ባለ መርከብ ላይ የሃንት ቫይረስ ወረርሽኝ እንደሆነ በሚጠረጠር ምክንያት የ3 ሰዎች ህይወት ማለፉን የዓለም ጤና ድርጅት ለቢቢሲ ገልጿል። አንድ የተረጋገጠና 5 የተጠረጠሩ ሰዎች መኖራቸውንም ዘግቧል። አንድ የ69 ዓመት የዩኬ ዜጋ በደቡብ አፍሪካ ጆሃንስበርግ ውስጥ እንክብካቤ እየተደረገላቸው ይገኛል። የአካባቢው ባለስልጣናት በኋላ ላይ ቫይረሱ እንዳለባቸው ለቢቢሲ ተናግረዋል። ሃንት ቫይረስ ብዙውን ጊዜ ከአይጦች በሽታውን ወይም በሰገራቸው በኩል ወደ ሰዎች ይተላለፋል። ከባድ የመተንፈሻ አካላት በሽታ ሊያስከትል የሚችል ሲሆን አልፎ አልፎም በሰዎች መካከል ሊተላለፍ ይችላል። የዩኬ የውጭ ጉዳይ ሚኒስቴር ሪፖርተሮችን እየተከታተለ መሆኑና ብሪታንያ ዜጎችን ለመደገፍ ዝግጁ መሆኑን ለቢቢሲም ተናግሯል። ወረርሽኙ ከአርጀንቲና ወደ ኬፕ ቨርዴ በሚጓዝ ኤምቪ ሆንዴስ በተሰኘ መርከብ ላይ መከሰቱ ተዘግቧል። ኤምቪ ሆንዴስ የሚመራው በቱሪስት ኩባንያ ኦሽዋንድ ኤክስፔዲሽን ነው። ድርጅቱ በድረገጹ ላይ በወጣው የጉዞ መርሃ ግብር መሰረት ኤምቪ ሆንዴስ መጋቢት 20 ቀን ከደቡብ አርጀንቲና ኡሽዋያ ተነስቶ ጉዞውን ግንቦት 4 በኬፕ ቨርዴ እንደሚያጠናቅቅ ይገልጻል። 107.6 ሜትር ርዝመት ያለው መርከብ እንደሆነ የተገለጸ ሲሆን 107 መንገደኞች፣ 57 የመርከብ አባላት፣ 13 አስጎብኚዎችና 1 ዶክተር አሉት። የደቡብ አፍሪካ የጤና ጥበቃ ሚኒስቴር ቃል አቀባይ ፎስተር ሙሃሌ ለቢቢሲ እንደተናገሩ በመርከቡ ላይ ከተለያዩ አገሮች የተውጣጡ 150 ቱሪስቶችም ነበሩ። የዓለም ጤና ድርጅት 3 ሰዎች መሞታቸውን ከማረጋገጡ በፊት ሞሃሊ ለቢቢሲ ቢያንስ 2 ሰዎች እንደሞቱ ተናግረዋል። እነዚህም የ70 ዓመት ወንድና የ69 ዓመት ሴት ባልና ሚስት መሆናቸውን ገልጸዋል። ግለሰቡ በድንገት ታመው ትኩሳት፣ ራስ ምታት፣ የሆድ ህመምና ተቅማጥ አጋጠማቸው። በደቡብ አትላንቲክ ውቅያኖስ ውስጥ በምትገኘው የእንግሊዝ ግዛት ሴንት ሄሎና ደሴት ሲደርሱ ህይወታቸው አልፏል። ሴትዮዋ በመርከቡ ላይ ታመው ወደ ደቡብ አፍሪካ ቢወሰዱም በጆሃንስበርግ ሆስፒታል ህይወታቸው አልፏል። የኤፍፒ ዜና ወኪል እንደ ምንጭ ጠቅሶ እንደዘገበው 3ኛ ሞት የተከሰተው በመርከቡ ላይ ነው። ስማቸው እንዳይጠቀስ የፈለጉ ምንጩ አክለው ሌሎች 2 የታመሙ ተሳፋሪዎችን በኬፕ ቨርዴ ሆስፒታል ውስጥ ተለይተው እንደቆዩ ለማድረግ ውይይት እየተደረገ ነው ብለዋል። መርከቡ መቀጠል ወደ ስፔን ካናሪ ደሴቶች እንደሚያመራም ተዘግቧል። የዓለም ጤና ድርጅት አባል ሀገራትና በመርከቡ ሰራተኞች መካከል 2 ምልክቶች የሚያሳዩ ተሳፋሪዎች የሕክምና ድጋፍ እንዲያገኙና የህብረተሰብ ጤና ስጋት ግምገማና ድጋፍ ለማድረግ ድጋፍ እያደረገ መሆኑን ገልጿል። መረጃው የቢቢሲ ነው።